ላይ እየተለቀቀ በሶሻል ሚዲያ እያየነው ነው ያለነውና ወይም ደግሞ እንደዚህ አረብን የምታገቡ ወይም የአረብ ልጆችን የምታገቡ አሁን ላይ በጣም ልትጠነቀቁ ይገባል። በነገራችን ላይ በቃ አረቦች አዎ አንድ ሰው ወይ ሁለት ሰው ሶስት አራት ሰው ስላገባ ሌሎቻችሁም አደጋ ውስጥ እንዳያገቡ። ምክንያቱም ጥያቄ ስለሆነብኝ ነው። እኔ አይታችሁ ከሆነ መዳሞች አይታችሁ ከሆነ እንኳን ባላቸው ጋር ቆማችሁ እንኳን እያወሩ እንኳን ሲያዩዋችሁ ማለት ያላቸውን ሐረካት አይታችኋል ትሉ እናንተ ባባን ወይም ደግሞ የመዳም ልጅ እያገቡ ነው። አሁን እኔ ጋይስ አሁን ቪዲዮ ለሰራ ያሰብኩበት ነገር አለ። ምክንያቱም አሁን ላይ ብዙ ቦታ አይታችሁ ከሆነ ብዙ ሀገራት ላይ የመዳም ቅመሞች የመዳም ልጅ ወይም ያሉት ልላችሁ ባልል ደግሞ ያው እንግዲህ ሚዲያ ላይ እየተለቀቀ በሶሻል ሚዲያ እያየነው ነው ያለነውና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ አብሮነታችሁን ግለጹ። ታገቡ የሚያረብ ልጆችን የምታገቡ አሁን ላይ በጣም ልትጠነቀቁ ይገባል። በነገራችን ላይ በቃ አረቦች አዎ አንድ ሰው ወይ ሁለት ሰው ሶስት አራት ሰው ስላገባ ሌሎቻችሁም አደጋ ውስጥ እንዳያገቡ። ምክንያቱም ጥያቄ ስለሆነብኝ ነው። እኔ አይታችሁ ከሆነ መዳሞች አይታችሁ ከሆነ እንኳን ባላቸው ጋር ቆማችሁ እንኳን እያወሩ እንኳን ሲያዩዋችሁ ማለት ያላቸውን ሐረካት አይታችኋል። ከባላቸው ጋር ወይም ደግሞ የሆነ ሰው ጋር እያወራችሁ ካገኟችሁ ምን እንደሚሉ አስቡት። ለምንድን ነው እዚህ ቆመሽ የምታወሪው ምንድነው ምናምን ነው የሚሉት። እና አሁን ላይ ደግሞ ይሄ ነገር በሶሻል ሚዲያ ላይ ሲለቀቅ በጣም አደጋ ነው። በነገራችን ላይ ለብዙዎቹ አደጋ ነው። ምክንያቱም ይሄ ነገር እናቴ መዳሞች በባላቸው ቀልድ የለም። የምሬን ነው። በባላቸው ቀልድ የለም። አይቀልዱም። በጣም ሲሪየስ ናቸው። ስለዚህ በቃ እንደዚህ ሆነና ብላችሁ ምናምን ከልጆቹ ጋር ሊሆን ይችላል ከምናምን እንደዚህ አይነት ነገር ውስጥ ገብታችሁ እራሳችሁን አደጋ ላይ እንዲያጥሉ ጋይስ። ይሄ ነገር ብዙ ሰው ቪዲዮ ሲሰራበት አላየሁም። ሰው ሲነግራችሁ አልሰማሁም። በጣም ከባድ ነገር ነው ይሄ ነገር። የምሬ ነው የምላችሁ። ትኩረት ልትሰጡት ይገባል። ትኩረት ብንሰጥ ማለት እኛ የወጣነው ለስራ ነው። እስከ ወጣን ድረስ ስራችንን አንገታችን ደፍተን ሰርተን ሀገራችን ላይ ሄደን የሀገራችንን ዜጋ ከፈለግን እንደፈለግን ሆነን ማረግ እንችላለን። ስለዚህ አንዳንዶቹ በጣም እንዳትታለሉ። በጣም ይሄ ሲሪየስ የሆነ ጉዳይ ነው። መዳሞች ይሄንን ነገር ካወቁ አደጋ ሊያደርሱባችሁ ይችላሉ። በጣም ብዙ ነገር ሊፈጠር ይችላል። ስለዚህ እንደዚህ አይነት ነገር ውስጥ እንዳትገቡ ለማለት ፈልጌ። እኛ ሀበሾች ነን፣ የሀገሬ ልጆች። ከሀገራችን የወጣ ነው ለስራ ነው። ስራ ልንሰራ ነው፣ ልንቀየር ነው፣ ራሳችን ልንለውጥ ነው። ስለዚህ እዚህ ከመጣን በኋላ እከሌ አረብ ልጅ አገባችና እከሌ አንዲት እንትን የሌላ ሀገር ምንድነች አፍሪካ ውስጥ ያለች የሆነች ልጅ አገባችና ምናምን እያላችሁ ራሳችሁን አደጋ ውስጥ እንዲያከቱ ገባችሁ? እነዚህ ምንድነው የተለያዩ ሀገር ዜጎች አሁን ብዙ ሰው አይታችሁ ከሆነ ቲክቶክ ላይ አረብ አገቡ እያሉ ነው። እኔ እንደውም በኤአይ እየተቀናበረ መስሎ የነበረ። ምክንያቱም ኤአይ አሁን ላይ ብዙ ነገሮችን እየሰራ ስለሆነ ምናልባት እሱ አቀናብሮት ይሆናል ብዬ ከዛ ዘወር ነገር መዳሞቻችሁ ቢያውቁ የምሬን ነው፣ ቀልዴን አይደለም፣ የእውነት እንዴ መዳሞቻቸው ልጆች ጋር ስታወሩ ወይ የሆነ ነገር ሲሰሩ ቢያገኟችሁ፣ ባላቸው ጋር ከሆነ ደግሞ ስታወሩ ወይ የሆነ ነገር ስታረጉ ቢያገኟችሁ አስቡት ምን አይነት ነገር ሊፈጠር እንደሚችል። ማለት አንዳንድ ሰው ይሄን ነገር ቀለል አድርጋችሁ መሰለኝ ያያችሁት። እኔ ግን በጣም ይሄ ነገሩን ክብደት በጣም ነው የገባኝ። ማለት በቃ ሳስበው ራሱ በጣም ከባድ ነገር እንደሆነ ነው እንጂ እንዲህ ቀለል አድርጎ ምን የሚባል ነገር አይደለም። ይሄ ሲሪየስ ነው። እነሱ ባሎቻቸውን በጣም ነው የሚወዱት። በባላቸው ይሞታሉ እንዴ አይደለም። ባላቸው ከሰራተኛ ጋር የሆነ ነገር እያወራ ራሱ ሲያገኙት ሐረካታቸው እናት ይቀየራሉ።
ሙሉ በሙሉ እሳትን ጭድ የሚሆኑ ሰዎች አይታችሁ አታውቁም? እና ስለዚህ ጋይስ ይሄ ነገር አሁን አይቻለሁ ነው ቲክቶክ ላይ እየተንሸራሸረ ያለው ስለ ሰርጉ ቪዲዮ። ወይኔ አረባ ገባች፣ ወይኔ መዳም ቅመሞች አረባ ገቡ፣ ወይኔ መዳም ቅመሞች አረብ እያሉ የሚሉ ሰዎች የራሳቸውን መጥፊያ መንገድ ነው የሚያዘጋጁላችሁ። ገባችሁ? ሌላም ሰው እንደዚህ እንደዚህ ከሆነማ ብሎ ያንን መንገድ ተከትሎ ቢሄድ በጣም ብዙ ዋጋ ነው የሚያስከፍለው። እና ምናልባት አንዳንድ ሰው ሊፈቅድ ይችላል። ገባችሁ? አንዳንድ ሰው ሊፈቅድ ይችላል። አንዳንዶቹ ግን እናቴ ሰራተኛ ሲባሉ ራሱ እንዴት ነው የሚያደርጋቸው? እንዴት ነው ሰው እኮ ራሱ አንመስላቸውም። ጋይስ ሰው እኮ አንመስላቸው። እንደዛ አይነት ግንኙነት ወይም ደግሞ እንደዛ አይነት ንክኪ ውስጥ እንዳትገቡ። የምሬን ነው የምላችሁ፣ እንዳትገቡ በፍጹም። ይሄ ሶሻል ሚዲያ ላይ ያያችሁት ነገር ምናምን እንዳያታልላችሁ። ምክንያቱም በጣም ከባድ ነገር ስለሆነ ማለት ነው። ከባድ ነገር ነው እና ሁላችንም የመጣነው ከሀገራችን ስንመጣ ሰርተን ተቀይረን ሀገራችን ሄደን የራሳችን የሆነ ቤት ሊኖረን የራሳችሁ የሆነ ፋሚሊ ልጅ ልንወልድ ልናገባ ነው። ገባችሁ? እና በዚህ ምክንያት ደግሞ አላማችሁ እንዳትዘናጉ ማለት አስቡት። ከአላማችሁ ሳይሆን ከህልማችሁ ራሱ እንዳትዘናጉ። አንዳንድ መዳሞች እናቴ ስንት ነገር ነው የሚያደርጉት። ስለዚህ ይሄ ነገር በጣም ጥንቃቄ የሚያስወስር ነገር ነው። ጥንቃቄ ልትወስዱ ይገባል። ምክንያቱም ሰው ሆይ የሚላችሁን ወይም ደግሞ ሶሻል ሚዲያ አሁን ላይ ደግሞ በጣም ብዙ ነገሮችን እንድንደፋፈርና በቃ ብዙ ነገሮችን እንድንሞክር የሚያደርገን ሶሻል ሚዲያ ነው ጋይስ። ይሄንን እመኑ። ብዙ ነገሮችን ለመሞከር የሚገፋፋን ሶሻል ሚዲያ ነው። በቃ አሁን ላይ ሁሉ ነገር በእጃችን ነው። ሁሉ ነገር ቴክኖሎጂ ነው። ሁሉ ነገር በቃ በእጃችን ስለሆነ በቃ ያየነውን የሰማነውን የሆነውን ነገር ለመሞከር ነው የምንጥረውና ከሌ መዳም ልጅ አገባችና ከሌ መዳም እንደዚህ ያገባችና ብላችሁ ራሳችሁን አደጋ ውስጥ እንዳከቱ። ራሳችሁን አደጋ ውስጥ እኔ ይሄንን ቀይ መስመር ነው ያሰመርኩበት። ቀይ መስመር። ምክንያቱም እዛ ቤት መስራት ከፈለጋችሁ እዛ ቤት ከመዳማችሁ ጋር በስነ ስርዓት መለያየት ከፈለጋችሁ ይሄንን ነገር ማስመር አለባችሁ። የምሬን ቀልድ አይደለም ይሄ በጣም እና ብዙዎቹ እስኪ ሀሳብ አስተያየታችሁ እንዲጽፉልኝ ይፈልጋሉ። በተለይ በዚህ ጉዳይ ማለት እኔም መዳም ቤት ሰርቻለሁ ለብዙ ጊዜ አውቀዋለሁ። መዳም ቤትን ስለ ሁኔታቸው ምናምን ስለማቅ ነው እኔ አሁን ከራሴ አንግል ያለውን ነገር ነው እየነገርኳችሁ ያለሁት። እናንተ ደግሞ እስኪ ሀሳባችሁን ጻፉልኝ። እንዴት ነው መዳሞቻችሁ የሆነ ቦታ ቆማችሁ ምናምን ስታወሩ ልጁ ጋር ሊሆን ይችላል ወይ እቃ የሆነ አቅራጥ ይዞ መጥቶ ከሱፐር ማርኬት ምናምን ስታወርዱ ቆይ ላግዛችሁ ምናምን ብሎ ስታወሩ ራሱ ሲያዩ በቃ ሹት ሰውዬ ምን እያወራችሁ ነበር ምናምን በቃ ፊታቸው ቀይር ሲሉ ነው የምታዩት። ይሄ ነገር በጣም ከባድ ነው ጋይስ። ለማንኛውም ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። ባይ መልካም ጊዜ።